ያኔትን እጅግ እናመሰግናለን። ከኤምቲ ላደር የምዕራፍ 5 የመጀመሪያ ዙር የሰርከስ ተወዳዳሪ እንግዲህ ስራዋን አቅርባልናለች። ዳኞች ስራቸው እንዴት አገኛችሁት? ኳስ ላይ መቆም ይቻላል እንዴ? ይሄን ይቻላል? ኳስ ላይ መቆም ይቻላል? ኳስ እንኳን ሊቆምበት ሶ ዲፊካልት መቆምሽ ሳያንስ እንደ ሸረሪት እንድያሽ እንደገና ሌላ ኮሚትመንት ሌላ እጅሽ ላይ ሌላ ባላንስ ላይ ሌላ ወገብሽ ላይ በጣም እሱ አሜዚንግ። ያው ሰርከሱ ላይ ጉድ እንዳረጋችሁና ተባረኪ። ቆንጆ ነው ዲር። እሺ እንዴት ነሽ? ሰላም ነው? አለን። ቆንጆ ነው። ያው እንደዚህ አሁን ከምናውቀው የቀለበት ስራ ላይ ኳሷ መግባቷ የዲፊካልት ወይም ደግሞ የአስቸጋሪነት መጠኑን የመጨመር ነገር ይዘሽ ነው የመጣሽው። እዛ ላይ ያሉ ትሪኮች አሉ። ያን ዲፊካልቲ ጨምረሽ ነው የመጣሽው እና እንትን ነው። ግን ከዚህ በኋላ ግን ምንድነው እያንዳንዱ ምድብ ላይ የቀረውት ምድብ ላይ የቀረው ሰው ሶስት ቡድን ነው ቡድን ነው የቀረውና ኔክስት ላይ በእያንዳንዱ ቡድን የሚቀረው ሰው ቡድን አንድ ነው የሚቀረውና ኔክስት ላይ ከሚውዚክ ፈጠራው ጀምሮ እስከ አጠቃላይ ነገሩ ላይ በጣም አድጎና በጣም ዝግጅት የሚፈልግ መሆኑን በዚህ አጋጣሚ ለሁሉም ተወዳዳሪዎች ማስተላለፍ ስለምፈልግ ነው። በተረፈ ጉላክ በኋላ ላይ እናያለን። የሰርከስ ትርኢት ተወዳዳሪዎች የራሳቸውን ስራ በየተራ እያቀረቡ ነው የሚገኘው። የመጀመሪያ ተወዳዳሪ ደግሞ ያኔት ቀደም ሲል ስራዋን እያሳየችን ነበረ። አሁን ደግሞ ከስቴጅ ወርዳ እዚህ ተገናኝተናል። ያኔት እንዴት ነበረ ቆይታ? ቆንጆ ነበር። አሪፍ ነበረ። የዳኞች አስተያየት ምን ይመስል ነበር? እንዴት አየሽው? ያው አሪፍ ነው። መስተካከል ያሉትን ነገሮች ነግረውኛል። ከዚህ መልክ ጋር እየተባለ ነበር። ይሄን የመሰለ ምርጥ ስራ እውነት ለመናገር ከጀርባ ሆኜ በደንብ እያየሁሽ ነበርና ጥሩ ነገር ነው ያቀረብሽው። እንደው ከዙሮች ይሄኛው ዙር ይከብዳል ይቀላል? ያው ዙር ይከብዳል። እውነት ተወዳዳሪዎቹ ዙሩን እያከረሩት ነው። እንግዲህ ማየት ነው። አሁን ከደቂቃዎች በኋላ የዳኞችን ውጤት የምንሰማበት ሰዓት ነው የሚሆነውና ምን እንጠብቅ? አይነት ካንቺ እንግዲህ ቆንጆ ነገር እንጠብቃለን። መልካም ውጤት እንጠብቃለን። እሺ አይነት ያመሰግናለሁ። መልካም እድል ይሆንልሽ። እሺ